ተመልካቾቻችን እንደምን ሰንብታችኋል? ሳቅ በሳቅ ፕሮግራማችን ጀምሯል። እንደ ሁሉ የተለያዩ ጥያቄዎችን ይዘን ወጣ ብለን የተለያዩ ሰዎችን እንጠይቃለን። የመለሱትን እናጨበጭባለን፣ ያልመለሱትን እንግዲህ አብረን እየተዝናናን እየሳቅን ቆይታ የምናደርግበት ፕሮግራማችን ነው። እንግዲህ ለዛሬስ እነማን ይመልሳሉ፣ ከነማን ጋር ዘና ፈታ እንላለን የሚለውን ከፕሮግራሙ የምትከታተሉት ይሆናል። አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ። የሰው ልጅ ጆሮ ላይ ስንት አጥንቶች አሉ? ቁጥርን አንጨርሰው። ብዙ ናቸው። ምን ያህል? እንደ ደም ሲላቸው። እንደ ደም ሲል በጣም ብዙ ነው። ኧረ አይደለም። ኧረ ሞክር። ሌላ እድል ሰጠው። ሞክር። ሌላ እድል። በቃ በቁጥር አላስቀምጠውም፣ ግን እስቲ በደንብ ንካው። እንዴ በደንብ ንካው ጆሮህን። የለው ብዙም የለው። የለም እንሰጥ። የለው ምንም አጥንት የለው። ኧረ አለው ንገረን። ጆሮ አጥንት የለው አለው። ምንም ነገር የለው። ያው እስቲ ኧረ የለውም እርግጠኛ ነኝ። አይ አለው። አጥንት አለው። ስንት አጥንት አለው ነው? እርግጠኛ ነኝ አንድም አጥንት የለውም። አጥንቶቹ እኮ ምን አይነት አጥንቶች እንደሆኑ ጠንካራ ላይኖሩ ይችላል። የላቸውም እንዴ የሰው ልጅ ስንት አጥንት እንዳለው እኮ አውቃለሁ። የጀርባ አጥንት ምናምን። ስለዚህ ጆሮ አጥንት የለውም። ጆሮ አጥንት የለውም። በዛ እንውሰደው ይቻላል። ባዮሎጂ ላይ እንደተማረው ከሆነ 3 ይመስለኛል። 3 በትክክል ተመልሷል። ማማከርም አላስፈለገም። የሰው ልጅ ጆሮ አጥንት የለውም። ጆሮ አጥንት የለውም። ኧረ ተይ ሞክሪ። ሌላ የሚያግዛለ የሚሞክር 3 በትክክል ተመልሷል። ባቡ ሰጥ ነው ወይስ ገምት ይሆናል ብለሽ ነው? አይ እንትን ሰምቼ ነው። ሰምተሽ ነበረ? በትክክል ተመልሷል። በአካላችን ውስጥ ጠንካራ ጡንቻ የትኛው አካላችን ውስጥ ነው የሚገኘው? የጤና ተማሪ አለመሆኔ በጣም ቆይቶኛል፣ ግን ጀነራል የሆነ ኖሌጅ የቱ ጋር እንዳለ በብዛት ጡንቻ አለን ሁሉም አካላችን ላይ ጠንካራው እዚህ እግራችን ስር። እስቲ ሌላ አስተካክል። በቃ እግራችን ስር ነው። እግራችን ስር ነው ጠንካራ ጡንቻው? አይደለም። ጡንቻ ጠንካራ ጡንቻ ሌላ ክንዳችን ላይ ስትነካው ጠንካራ ነው ከሌላው ቦታ? ኦ ማይ ጉድነስ እኔ እንጃ አላውቀውም እንዲሁ አላውቀውም። ይሄ እንዳያልፍክ። ጠንካራ ጡንቻችን አላውቀውም። የለንም ጠንካራ ጡንቻ ምኑ ጋር ነው? በቃ እግራችን ስር እንደዛው። እጃችን ላይ አይደለም። ጠንካራ ጡንቻ እጃችን ላይ ክንድ እዚህ አይደለም። እስቲ ሞክር። ኧረ በለው አጥንት ጡንቻ የለውም። ጡንቻ ማለት ስጋ ላይ ነው ያለው፣ እዚህ ጋር ነው ያለው። በጣም ጡንቻ እጅ ላይ ብቻ ጡንቻ ያለው። እግር ላይ ደግሞ ታፋና ያለው ጡንቻ የሚባለው እዚህ ክንድ ላይ ሲሆን ነው። ጠንካራው ጡንቻ ግን የት ነው ያለው? ክንድ ላይ። እርግጠኛ ነህ? እስቲ የመጨረሻ መልስ። ጠንካራው ጡንቻ የትኛው አካላችን ውስጥ ነው? ሳይ ከሆነ አይምሮ ነው። ሳይ ከሆነ አይምሮ ነው። አካላዊ ከሆነ ግን ጡንቻ ክንድ ላይ ነው ያለው። ይለፍ። ይሄንም አልመለስክም። ይለፍ በቃ። እሺ እጅ አይደለም። እስቲ ሌላ አፍንጫ ጡንቻ ጠንካራ ጡንቻ አፍንጫ ውስጥ ይገኛል። ጠንካራ እናንተ መሞከር ትችላላችሁ። እግር ላይ ጉልበት ላይ ነው። እግር ላይ አይደለም። አንቺስ ትሞክሪያለሽ? እዚህ ላይ እጅ ላይ። ሌላ የምትሞክሩት አለ? ሌላ መሞከር ይቻላል። መንጋጋ በትክክል ተመልሰዋል። አልተቻላችሁም። ሌላ ጥያቄ። የአዞ እንባ ሲባል ሰምተሃል? ታውቃለህ? ሰምተክ ምንድን ነው? ለምን ተባለ የአዞ እንባ? ብዙ ጊዜ ስለማይወጣቸው
ስለማያነቡ አያነቡ ያነባሉ። ግን በጣም በማለሳሌ በፐርሰንት ስናስቀምጠው ከመቶ 99% አያነቡም። 1% ነው ማለት ነው አዞ የሚያለቅሰው። ያንተ ደግሞ ተቃራኒ ሆነብኝ። ማቀው ያዞን ባለዛኝ ተባለ። በጣም ሩቅ ነው። አማርኛ ላይ ብዙ ጎበዝ አይደለም፣ ግን እንደዛ ሲባል ሰማለሁ። አስተካክለው እንዴ ያዞን ባ ለምንድን ነው የተባለው? አዞ አያለቅስም እያልከኝ ነው እኮ አንተ። በፐርሰንት አልፎ አልፎ ነው የሚያለቅሰው። በጣም ሩቅ ነው ማለት ነው እንደዛ። ኧረ ብታስተካክለው ደስ ይለኛል። በቃ ይሁንልሽ። ሁለት ጊዜ ያለቅሳል። ከመቶ 2% ነው የሚያለቅሰው። አንዞ በጣም ያለቅሳል። ከማልቀሱ የተነሳ አባይ ሊገነባ ትንሽ ነው የቀረው። ያዞን በመቆሚያ የለውም። ለምንድን ነው የሚያለቅሰው? ቢበላም ቢርበውም ያለቅሳል። አስተካክለው። አይ እኛ መልስ ቢጠማም ያለቅሳል። አንዞ ከባህሪው ነው። ስለዚህ ያዞን ባ ሲባል በጣም አልቃሻ ተነጫናጭ ማለት ነው። እንደዛ ነው። ስለዚህ አዞ ሲበላ ነው የሚያለቅሰው። ይሄን እንውሰድ። አዞ ሲበላ ነው የሚያለቅሰው። ለዛ ፈገግ ይላል። ሳይንሱ የሚለው ሲጠግብ ያለቅሳል፣ ሲበላ ነው የሚያለቅሰው አዞ። በኢየሱስ ይሄንን አላውቅም። ይሄ ጥሩ ነው። እዛ አዞን ባንላለን ስለማይቆም በቃ እንባው ይፈሳል። በልቶ ከጠገበ በጣም ወደ ምስጋና እየሄደ ነው የሚያለቅሰው መሰለኝ። እዚህ ላይ እስማማለሁ። እሺ አስቡ። በጣም ስለሚያለቅስ አዞ። እሺ ለምንድን ነው የሚያለቅሰው ታዲያ? በጣም የሚያለቅሰው ምክንያት የለውም የሚያለቅስበት? አግዟት እንጂ ለምን እንደሚያለቅስ አሁን እሷ ደርሳበታለች፣ እየተቃረበች ነው። አላወኩም። አዞ አያለቅስም አይደል? ዋኝቶ ሲወጣ አይኑ ላይ ውሃ ስለሚኖርብን እንስሳቶቹን አድኖ ከበላቸው በኋላ ያለቅሳል። ለምን ያለቅሳል? ደርሰህበታል። አዝኖላቸው ነው የሚያለቅስ። ማን አዝኖላቸው? ለበላቸው ለምን ያዝናል? አይ ግን እንደሚያለቅስ አውቃለሁ። እኮ አስተካክለው። ሳይንሳዊ የሆነ ግኝት አለ አይደል? ሳይንስ የሚለው ምንድን ነው? እሺ አንተ ደርሰህ ከበላ በኋላ ያለቅሳል አይደል? ከበላቸው በኋላ ሲጠግብ። ስለዚህ በቃ ሙሉ መልስ እንደመለስከው ነው የሚይዘው። አዞ ለምንድን ነው የሚያለቅሰው? ሲበላ ያለቅሳል። ስለዚህ ለዛ ነው የአዞ እንባ አይደል? ሲበላ ነው የሚያለቅሰው አዞ። ዘራፍ የጎበዝ እናት ታስታውቃለች፣ አፋፍ ላይ ቆማ በለው ትላለች። የሰነፍ እናት ታስታውቃለች፣ አፋፍ ላይ ቆማ ልጄን ትላለች። ዱብ ዱብ አለ እንደ በረዶ በልጅነቱ በረሃ ለምዶ፣ ዘነበ እሳት ወረደ። ዘራፍ ይህን ገና ያኔ እንዴት ሳሳህ አንተ ለኔ የልቤ ምት እያዳመጥ ስንት ሌሊት ሳተኛ አደርክ ሳትናገር በዝምታ ሳትፈጥር አንዱ ካታ በዝምታ የወደድከኝ ልቅደም ምትል እኔን ሲያመኝ ምንም ሳትል ሳታወራ ሸክምህንም ሳታጋራ የእንባን እሳት እየዋትከው የልብህን ጉንጭ ሸንቁረኸው ለኔ ሲሆን ለአንድ ቀንም ለአንድ አፍታ አላጣውም ከፊት ፈገግታ እጄን ይዘህ ያራመድከኝ በትከሻ ከፍ ያደረገኝ መድረሻዬን የሰጠኸኝ ምኞቶቼን ያለ ስስት ችግሮቼን ያለ ፍርሃት የተወጣ ለአባት ነው አይደል? በጣም ደስ ይላል። ለአባቶች ቀን አታጨበጭቡላትም እንዴ? ለአባቶች ቀን ነው። አሁን ለአባትሽ ይሄን ግጥም ብለሽለታል? ቆንጆ ግጥም ነው እኮ። አንቺ ነው የጻፍሽው? ከግጥም መጽሐፍ ሸመደድሽው? ዜብራ በነጭ መደብ ላይ ጥቁር ነው ወይስ በጥቁር መደብ ላይ ነጭ ነው? በጥቁር መደብ ላይ ነጭ ነው። በጥቁር መደብ ላይ ነጭ ነው። በትክክል ተመልሷል። በጥቁር መደብ ላይ ነጭ ነው። በጥቁር መደብ ላይ ነጭ በትክክል ተመልሷል። በጥቁር መደብ ላይ ነጭ በጥቁር መደብ ላይ ነጭ። ጎበዞች፣ በትክክል ተመልሷል። ጥቁር መደብ ላይ ነጭ በጥቁር መደብ ላይ ነጭ በትክክል ተመልሷል።
ዛሬ በተሰማ ሰበር መረጃ አሜሪካና ኢራን በአሁኑ ሰዓት ታዲያ የሰላም እርቅም አውርደዋል። ይህ ለዓለማችን እጅግ ትልቅ እድልም ነው። በተለይም ደግሞ በነዳጅ ዋጋ ላይ ትልቅ ቅናሽም አሳይቷል። ሁለቱ ሀገራት የፈጠሩት የሰላም እርቅ ለዓለማችን ትልቅ እፎይታም ይዞ መጥቷል። ለተጠናከረው ዘገባ ማርኮ ኒውስ ነኝ። ቴንክ ዩ። በጣም ደስ ይላል። ጋዜጠኛ ለመሆን ፍላጎት አለ ወይስ እየሞከርክ ነው? በጣም ሁለተኛ ዲግሪ ያስባለሁ ወደፊት ታለንቱ አለክ። ስለዚህ በደንብ ፍላጎት ሲኖር ደግሞ ትምህርትም ሲጨመርበት ጥሩ ይሆናል። እንዲሳካልን እኛም ምኞታችን። የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ጀርባውን ሲሰጥ በአዲስ ሲተኩ ጓደኛዬ ነሽ እኛ ግን አለን ሳይለየን ወረት ከእናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነው የቃይል መስዋዕት መወለድ ቋንቋ ነው ስም ነው ጓደኝነት ቅዱስ ነው ይበልጣል የኛስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ። ዋው አጨብጭቡላት እንጂ በጣም ደስ ይላል። ቆንጆ ድምጽ ነው ያለሽ። ትዘፍኛለሽ ክላስ ውስጥ ትምህርት ቤት ለጓደኞችሽ? ብዙም አይደለም ብዙ ድምጽ ነው ያለሽ። ግን ይሄ በዚሁ ከቀጠለኩ ወደፊት እንጠብቃታለን አይደል? ስለዚህ በጣም ደስ ብሎናል ስላዝናናሽን፣ ቆንጆ ሙዚቃ ነው ያቀረብሽልን። እናመሰግናለን። ደሞ ኑር እንደደላ ሰላም ይንገስ በልብ ለአንተ ዓለም ትሁን የፍቅር ደሴት የሐሴት ጅረት የማይነጥፍባት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከእናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የኛስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የዛሬው ሳቅ በሳቅ ፕሮግራማችን እንዴት አገኛችሁት? እንደተከታተላችሁት እንግዲህ ዛሬ የሳቅ በሳቅ ፕሮግራማችን ያጠነጠነው በተለይ የሰውነት አካላችን ላይ የሚያጠነጥን ጥያቄዎችን አድርሰናል። እንግዲህ የመለሱም አሉ፣ ዘና ያረጉንም አሉ። እንግዲህ አብረን ዘና እያለን እየሳቀን እየተጫወትን የመለሱትንም እያጨበጨብን ቆይታ አረገን። እንዴት አገኛችሁት? እንደወደዳችሁት፣ እንዳስደሰታችሁ፣ ጥሩ ቆይታ እንዳረጋችሁ ተስፋ እናደርጋለን። ሁሌም እንደምንለው የፕሮግራማችን ቤተሰብ እንድትሆኑ በአብሮነት ከኛ ጋር እንድትዘልቁ ምኞታችን ነው። የዛሬው እንግዲህ ጥያቄዎች መልሶቻቸው እንግዲህ ያልተመለሱ ብለን ያሰብነው ለእናንተ እናደርሳለን። የመጀመሪያው ጥያቄያችን በጆሮአችን ስንት አጥንቶች አሉ? 3 አጥንቶች ነው ያሉት። ሌላው ጠንካራው የሰውነት ጡንቻችን የት ላይ ይገኛል? መንጋጋችን ውስጥ ነው። ሌላው ጥያቄያችን የአዞ እምባ ምንድን ነው? ለምን ተባለ የሚለው ነው። እንግዲህ በሳይንስ
አዞ ሲበላ ያለቅሳል። ስለዚህ ያዞ እንባ ይባላል ማለት ነው። ሌላው ጥያቄያችን በዜብራ ላይ በጥቁር መደብ ላይ ነጭ ነው ወይስ በነጭ መደብ ላይ ጥቁር ነው? በጥቁር መደብ ላይ ነጭ ነው የሚሆነው መልሱ። እንግዲህ የዛሬው የሳቅ በሳቅ ጥያቄዎቻችን መልሶቻቸው ይህን ይመስላሉ። ሳምንት ደግሞ በተለየ የሳቅ በሳቅ ፕሮግራማችን እስከምንገናኝ ሳምንቱ የሰላም የፍቅር የጥሩ ሳምንት ጊዜ እንዲሆንላችሁ እንመኛለን። እንግዲህ በፕሮግራማችን የተለያዩ ሰዎች በዚህ አጋጣሚ ታለንታችሁን ችሎታችሁን ያላችሁን እንድታወጡ እንፈልጋለን። ዛሬም እንግዲህ ያገኘናቸውን ሰዎች የጠየቅናቸውን እንግዲህ ታለንታቸውን በተለይ ተማሪዎች ስናገኝ ወጣቶችን ስናገኝ ያላቸውን ችሎታ እንዲያሳዩ እድል እንከፍታለን። በዚህ እንግዲህ እድል ተጠቃሚ እንድትሆኑ እንጋብዛለን። ሳምንቱ የፍቅር የሰላም የሳቅ ሳምንት እንዲሆንላችሁ እንመኛለን። መልካም ጊዜ